አይምሮአችን አንደበታችን ላይ የመጡትን ነገሮች በማለት በልማድ በጸሎት ሳሌ የልማድ ጸሎት በምንጸልይበት ሳሌ እኛ ራሳችን ፊል አናደርጉም። የጸለይነውን ራሱ እንደሚመለስ ራሱ አናምነው። ሰላም እንዴት ናችሁ? እንደምን ከረማችሁ? ዛሬ በዚህ ቪዲዮ ላይ ውጤታማ የሆነ ጸሎት እግዚአብሔር ቶሎ የሚመልስልንን ጸሎት እንዴት መጸለይ ያለብን የሚል ሐሳብ ነው ማካፈላችሁ። ይህ ቪዲዮ ለመጀመሪያ ጊዜ እናንተ ጋር ከደረሰ ሰብስክራይብ ማድረግ አትርሱ። ላይክ አድርጋችሁ ጀምሩት። እንደገና ሐሳብ የተለያዩ ነገር ካላችሁ ኮመንት ላይ ጻፉልኝ። ዛሬ በዋናነት ማካፈላችሁ ክፍል የሚገኘው አንደኛ ሳሙኤል ምዕራፍ 1 ቁጥር 12 ጀምሮ ያለውን ሐሳብ አሳያችሁና በእግዚአብሔር ፊት ቶሎ ተቀባይነት ያለው ቶሎ ምላሽ ያለው ጸሎት ምን አይነት ነው የሚለውን ነገር እስከ መጨረሻው ድረስ ከተከታተላችሁ በዚህ ቪዲዮ ላይ ታገኛላችሁ። እንደዚህ ይላል ምዕራፍ 1 ቁጥር 12 ላይ ሐናም ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እርሷም በልቧ ትጸልይ ስለነበረ ከንፈሯ ይንቀሳቀሳል እንጂ ድምጿ አይሰማም ነበር። ኤሊም እንደሰከረች አድርጎ ቆጠራት። ኤሊም ስካሩ የማይለቅሽ እስከ መቼ ድረስ ነው? የወይን ጠጅ ከአንቺ አስወግጂ አላት። ሐናም እንዲህ ብላ መለሰች፣ ጌታዬ ሆይ ሰክሬ አይደለም፣ እኔ ልቧ ክፉኛ የታወከባት ሴት ነኝ። ልቤን በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅ ወይም ሌላ የሚያሰክር መጠጥ አልጠጣውም። ይህንን ያህል ጊዜ የጸለይሁት ከባድ የሆነ ጭንቀቴንና ሐዘኔ የተነሳ ስለሆነ አገልጋይን እንደ ምናምንቴ ሴት አትቁጠረኝ። ኤሊም በሰላም ሂጂ፣ የእስራኤል አምላክ የለመንሹን ይስጥሽ ሲል መለሰላት። እርሷም አገልጋይክ በፊት ሞገስ ታገኝ አለች። ከዚያም መንገዷን ሄደች፣ ምግብ በላች። ከዚያም በኋላ በፊቷ ላይ ሐዘን አልታየም ይላል። እዚህ ክፍል ውስጥ እንደምትመለከቱት የአንዲት ሴት ጭንቀት፣ ሐዘን፣ በውስጡ ያለውን ሸክም በእግዚአብሔር ፊት የምትጸልየውን ጸሎት ነው እያሳየን የምንመለከተውና እንግዲህ ያው የተከናወነ ያለበት ቦታ መቅደሱ ጋር ነው። ኤሊ ካህን ነው፣ ሊቀ ካህን ነው በዛ ዘመን። እሷ ባለችበት ቤቷ ውስጥ የሆነ ችግር አለ። መሃን ናት፣ ልጅ የላት። ስለዚህ ልጅን ትፈልጋለች። እንግዲህ የእሷ ሌላኛው የባሏ ሚስት ብዙ ልጆች ፍናና ብዙ ልጆች አላት። የእሷን ልጆች እየተመለከተች እሷ ግን መሃን እንደሆነች ያሳየናል መጽሐፉ ገና ሲጀምር እና እቺ ሴት ሁል ጊዜ ከባሏ ጋር እንግዲህ ወደ መቅደስ የሚሄዱበት ስርዓት ነበራቸው። በዛ የመቅደሱ ስርዓት ውስጥ የሚበላ የሚጠጣ የሆነ ክብረ በዓል ወይም ደግሞ የሚደሰቱበት የተለያዩ ነገር የሚያከናውኑበት የደስታ ቀን የበዓል ቀን እንዳለ እንመለከታለን በዛ አካባቢ ላይና ግን እቺ ሐና ውስጧ ላይ ያለውን ሸክም ውስጧ ላይ ያለውን የከበደውን ነገር ሐዘኗን በእግዚአብሔር ፊት እየተናገረች እየጸለየች ነበረች እና ኤሊ ሲመለከታት ሰክራ እንግዲህ አስባችሁታል። ካህን ሆኖ መቅደስ አካባቢ በመጠጥ ትንሽ ታሪኩን ስናየው አንዳንድ ሰዎች ቤተ መቅደስ አካባቢም እንደሚሰክሩ አይነት ታሪክ እናገኛለን እና ደግሞም ታሪኩን በደንብ ስናይ የኤሊ ልጆች ምናምንቴዎች ነበሩ ይላል። ስለዚህ ምናምንቴዎች የነበሩ ልጆች ማህበር ውስጥ ነው እንግዲህ ይሄ ታሪክ ሲከናወን የነበረውና ያ መቅደስ ቦታ ወይም ደግሞ ያ እግዚአብሔር የሚመለክበት እግዚአብሔር ያለበት ስፍራ የተበላሸ የረከሰ ብዙ ነገሮች የተከናወኑበት ቦታ እንደሆነ ከዛ በኋላ በምናገኛቸው ታሪኮች ውስጥ መመልከት እንችላለን እና የእግዚአብሔር ነገር ተበላሽቷል። የእግዚአብሔር መቅደስ ተበላሽቷል። በኤሊ ልጆች ምክንያት መቅደሱ ረክሷል። ስለዚህ ኤሊም ነገሮችን እያያዘና ነገሮችን የሚመለከተው ከሚያየው ሁኔታ የተነሳ እቺ ሴት እንደሰከረች አድርጎ ነው የቆጠራት። ነገር ግን ሐና ጸሎት ነው እያደረገች ያለችው። ነገር ግን ድምጿን ስላላሰማች አፏን እያንቀሳቀሰች በምትናገርበት የጸሎት ህይወት ውስጥ ኤሊ ሲመለከታት እንግዲህ መጽሐፉ ላይ እንደምንመለከተው ኤሊ በጣም ያረጀ ሰው ነው፣ አርጅቷል። መጨረሻ ላይም ከማርጀቱ የተነሳ ነው እንግዲህ ከወንበር ላይ ወድቆ የሞተበት ሁኔታ እርጅናው ተጫጭኖ ስለነበረና የማየትም አቅሙ ሰዎች የሚያደርጉትን እንቅስቃሴ ከሌላ። ስለዚህ ቺ ሴት በተጨነቀችበት ጉዳይ ላይ ለእግዚአብሔር ጸሎቷን እያቀረበች የነበረበት ሰዓት ነው። እዚህ ጋር ከባድ ሸክም አለባት። ቤቷ ውስጥ ስትመለስ የሚገጥማት ችግር አለ። በቤቷ አካባቢ ስትኖር ጥያቄ ውስጥ የገባችበት ችግር አለ። ታውቃላችሁ አይደል? አንድ ሴት መሃን ከሆነች በእስራኤል ባህል ውስጥ
እግዚአብሔር እንደረገማ ወይ በእግዚአብሔር ቁጣ ስር እንዳለች እርግማን ውስጥ እንዳለች ነው የሚታሰበው። የልጆች መብዛት ወይም ልጆች በብዛት ሲኖራችሁ ደግሞ እንደተባረካችሁ አይነት ሁኔታ ውስጥ ባለችበት ካልቸር ውስጥ ናት እቺ ሴት እየተመላለሰች ያለችው። ስለዚህ ባሏንም ጠየቀች፣ ባሏም ይሄንን ሊመልስላት አልቻለም። ስለዚህ መልስ ልታገኝለትና ጥያቄዋን መፍትሄ የምታገኝበት ቦታ ሄዳ ነው ጸሎትን የጸለየችው። ይህ እንግዲህ በአንደኛ ሳሙኤል የምናገኘው ታሪክ ነው። እኔ አሁን በጣም በዋናነት ላሳያችሁ የምፈልገው ምንድነው ቶሎ መልስ የምናገኝበት ጸሎት ከዚህ ክፍል ውስጥ አንዳንድ ነገር እያወጣን እንመለከታለን። ፈጣን የሆነ መልስ ለዛውም ደግሞ ትልቅ ለሀገር የሚጠቅም ለአካባቢያችን የሚጠቅም ለእግዚአብሔር ቤት የሚጠቅም ለህይወታችን የሚጠቅም የጸሎት ምላሽ ከዛ በኋላ እንግዲህ ስትወልድ ሳሙኤልን አግኝታለች። እጅግ በጣም የተከበረ እጅግ አንደበቱ ባለበት አካባቢ ላይ ጠብ የማይል የሚናገረው ነገር የሚሆን በጣም ስኬታማ የሆነ ሰው የእግዚአብሔርን ቤት ያስተካከለ በዛ ዘመን እንደሱ አይነት ነብይ ያልተነሳ ሰው ሆኖ ነው እንግዲህ የተንቀሳቀሰው። በኋላ የሐና ጸሎት ከተመለሰ በኋላ የምናገኘው ውጤቱን። ነገር ግን ሐና ምንድን ነው ያደረገችው? ሐና ምንድን ነው ያደረገችው የሚለውን እሱ ላሳያችሁ። የመጀመሪያው ነገር ለኤሊው ስትመልስለት ምንድን ነው ያለችው? ልቤን ቁጥር 15 ላይ ልቤን በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅ ወይም ሌላ የሚያሰክር መጠጥ አልጠጣውም አለች። ስለዚህ ልቧን ነው በእግዚአብሔር ፊት ያፈሰሰችው። በእግዚአብሔር ፊት ልብን ማፍሰስ ማለት ምን ማለት ነው የሚለውን ነገር ትንሽ ግልጽ ላድርግላችሁ። ብዙዎቻችን ጸሎት ስንጸልይ ከልባችን የመነጨ ወይም ከልባችን የወጣ አይደለም የምንጸልየው። ልባችን ላይ የከበደውን ሸክም የሆነብንን ውስጣችን ላይ ተቀምጦ ያስጨነቀንን ጉዳይ፣ ይህ በጣም የከበደውን ጉዳይ አይደለም። በብዛት ጸሎታችንን ካየነው አፋችን ላይ ያለውን ነው የምንጸልየው፣ ወይም ወደ አእምሯችን የሆነ ነገር ሲመጣ ያንን ነው የምንጸልየው። ሸክም ከብዶን አይደለም፣ ተሰምቶን አይደለም የምንጸልየው። ስለዚህ አንዳንዱ ጸሎታችን አየር ላይ ነው የሚባክኑት፣ መልስ ሳያገኙ ይቀራሉ። ለምንድን ነው እቺ ሴት ልቧን በእግዚአብሔር ፊት ያፈሰሰችው? የሆነ የሚያስቆጫት ጉዳይ አለ፣ ጥያቄ የሆነባት ጉዳይ አለ፣ በማህበረሰቡም ጥያቄ የሆነባት ጉዳይ አለ፣ በቤተሰቦቿ መካከልም ጥያቄ የሆነባት ጉዳይ አለ። ለምን የምትለው ነገር አለ እና ያንን እግዚአብሔር እንዲመልስላት ከልብ የሆነ ከውስጥ የሆነ ስሜት ያለው አይነት ጸሎትን የጸለየችው። ምናልባት አንዳንዶቻችን እንደዚህ አይነት ነገር አጋጥሞናል። የምር በቃ የምር የሙጥኝ ብለን የምር የጸለይንባቸው ጸሎቶች ቶሎ ሲመለሱ እንመለከታለን። አንዳንድ ጊዜ ከላይ የጸለይናቸው ጸሎቶች ይሆናል አይደለም፣ አይምሯችን አንደበታችን ላይ የመጡትን ነገሮች በማለት በልማድ በጸሎት ሳሌ የልማድ ጸሎት በምንጸልይበት ሳሌ እኛ ራሳችን ፊል አናደርገውም። የጸለይነውን ራሱ እንደሚመለስ ራሱ አናምነው። እቺ ሴት ግን በልቧ ያፈሰሰችውን የጸሎት ርዕስ እግዚአብሔር እንደሚመልስላትና እግዚአብሔር ያንን እንደሚያደርግላት እርግጠኛ ሆና የወጣችበትን ጸሎት ነው ያካሄደችውና በጸሎት ሰዓታችን እውነት ልባችንን ነው የምናፈሰው? ውስጣችን ላይ የከበደንን ስሜታችንን፣ የከበደንን ጭንቀታችንን፣ የከበደንን ነገር ለእግዚአብሔር አፍስሰንለታል ወይ? ያ ነው ትክክለኛው ጸሎትና ቶሎ ምላሽ የሚያስገኝ ጸሎት። ስለዚህ አንዳንድ ጊዜ ወደ ጸሎት ክፍላችን ስንገባ ወይም ለመጸለይ ስንገባ እግዚአብሔር ከመለሰው ይመልሰው፣ ካልመለሰው ይቶ አይነት ጸሎት ልናደርግ የምንችልባቸው ነገሮች ብዙ ናቸው። ነገር ግን እሷ ልቧ ውስጥ የተቀመጠው ነው። አሁን በዚህ ታሪክ ውስጥ ሐና ጸሎቷን ርዕስ አልተነገረንም። አንደበቷን ይንቀሳቀሳል። ስለዚህ የአንደበቷ እንቅስቃሴ ነው እንጂ ጸሎቷ ርዕሷ ምን እንደሆነ ግን አልነገረንም የታሪኩ ጸሐፊ። በኋላ ላይ ግን ልጅ እግዚአብሔር ከሰጣት በኋላ የጸሎቷን መልስ ካገኘች በኋላ ለካ በጸሎቷ ሰዓት ላይ የምትወልደውን ልጅና እግዚአብሔር የሚሰጣትን ልጅ ለእግዚአብሔር መልሳ እንደምትሰጥ ነበር የተናገረችው በጸሎቷ ውስጥ። አያችሁ፣ አምጥታው በእግዚአብሔር ቤት ውስጥ እንዲያድግና እግዚአብሔርን እንዲያገለግል ለእግዚአብሔር ነው የሰጠችው ሳሙኤልን። ይሄ ማለት የጸሎት ርዕሷ በዛ ሰዓት ላይ የነበረው ምንድነው? ልጅ ከሰጠኸኝ መልሼ ለአንተ ሰጥሃለሁ የሚል ጸሎት ነበረ። ውጤቱን ስንመለከት የምናገኘውና አንዳንድ ጥያቄዎቻችን፣ አንዳንድ ነገሮቻችን መልሰን ለእግዚአብሔር እንሰጠዋለን ወይ? የሰጠንን ነገር ሀብት ቢሰጠን፣ ንብረት ቢሰጠን፣ ልጆች ቢሰጠን፣ የተለያዩ ነገሮች እግዚአብሔርን ለምን ነው የጠየቅነውን ነገር ቢመልስልን ቢያንስ እንኳን ሙሉን እንኳን ባንሰጠው የተወሰነውን እንኳን ለእግዚአብሔር እንሰጠዋለን ወይ?
መልሰን ለእግዚአብሔር ለአገልግሎት እንዲሆን እግዚአብሔርን እንዲያገለግል ልጆቻችን የሚሆኑ የትኛውም ነገር መልሰን ለእግዚአብሔር እንሰጠዋለን ወይ? ሐና በጣም ደፋር ጸሎትን የጸለየችው ልጅ ለምና ልጁን ለራሱ አላደረገችም። ልጅን ለምና እንደዛ ኤሊው ሰክረሻል፣ የስካር እስከ መቼ ድረስ በአንቺ ጋር ይቆያል ተብላ እስከምትነቀፍበት የደረሰችበት በቤተሰቧም እስከምትነቀፍበት የደረሰችበትን ኬዝ መጨረሻ ላይ እግዚአብሔር ሲሰጣት መልሳ ለእግዚአብሔር ስትሰጠው ይህ በጣም ከባድ ውሳኔ ነው በጸሎት ሰዓት ላይ የወሰነችው። እና በጸሎት ሰዓታችን ስንጸልይ የምናደርጋቸውን የምንናገራቸውን ነገሮች ፕራክቲካል እናደርጋቸዋለን ወይ? ተግባራዊ እናደርጋቸዋለን ወይ? እንዳና አይነት ጸሎት ከጸለይን ግን መልሼ ላንተ እሰጥሃለሁ መልሼ ላንተ ይሆናል የሚለውን ነገር ስናደርግ እግዚአብሔር ከእንደዚህ አይነት ጸሎት ጋር እርምጃውን ፈጣን ነው፣ መልሱን ፈጣን ነው። ለዚህ ነው ልቧን በእግዚአብሔር ፊት ያፈሰሰችው። ከዛ በኋላ ደግሞ ቁጥር 16 ላይ ይህንን ያህል ጊዜ ጸለይኩት ከባድ የሆነ ጭንቀቴንና ከሐዘን የተነሳ ነው። ስለዚህ ጭንቀት አለባት፣ ሐዘን አለባት። ስለዚህ በሐዘን የተጸለየ ጸሎት፣ በጭንቀት የተጸለየ ጸሎት ውጤታማ ይሆናል። ስለዚህ በሐዘናችን ሰዓት ላይ ሐዘን በጣም ውስጥ ላይ ተቀምጦ ፈንቅሎ የሚወጣ ነገር ነው ሐዘን። ጭንቀትም ስለ አንድ ጉዳይ የተለያዩ ዙሪያችን የከበቡ ነገሮች የሚያስጨንቁን ጉዳዮች እየተጨነቅንባቸው የከረምናቸውን ነገር እግዚአብሔር እንደሚፈታውና እግዚአብሔር እንደሚመልስ በማመን የሆነ ጸሎት ሲደረግ ሐዘናችንም ጭንቀታችንም ወደ መልስ ያመጣዋል። ሐና ለምን ተጨነቀች፣ ለምን ሐዘነች የሚለው ነገር የኖረችበት አካባቢ እሷ ህይወት ላይ ደረሰ፣ እሷ ህይወት ላይ የተፈጸሙ ነገሮች እንዳሉ ማየት እንችላለን። ስለዚህ ቀላል ነገር አስጠኛውን መጽሐፉን ስናነቡ ቀላል ነገር ሊሆን ይችላል። ግን እቺ ሴት ግን የነበረባት ጭንቀትና የነበረባት ሐዘን ቀላል አልነበረም። ለዚህ ነው እግዚአብሔርም መልስን በፍጥነት የመለሰላት። በጣም የሚገርማችሁ ነገር ኤሊም ከዛ በኋላ ምንድን ያላት ቁጥር 17 ላይ ኤሊም በሰላም ሂጂ የእስራኤል አምላክ የለመንሽውን ይስጥሽ ሲል መለሰላት ይላል። እርሷም አገልጋይክ በፊት ሞገስ ታገኝ አለች። ከዛ መንገዷ ሄደች፣ ምግብን በላች። ከዚያ በኋላ በፊቷ ላይ ሐዘን አልታየም ይላል። አሁን እርግጠኛ የሆነችበትን ጸሎት ተቀብላለች ማለት ነው። ስለዚህ አትበላም ነበረ። በተጠራችበት ድግስ ውስጥ በተጠራችበት በመቅደሱ በሚደረገው በዛ የደስታ ቀን ወይም ደግሞ በዛ ቀን ላይ ሳትበላ ነበር የነበረችው። ከዛም የነበረባት የላይፍ ሁኔታ ከምግብ ጋር የነበራት ነገር ሁሉ በጭንቀቷ በሐዘኗ የተነሳ እንደዚህ አይነት ነገር ገጥሟት ሊሆን ይችላል። ግን ጸሎቷ ካህኑ ካጸደቀላት በኋላ ወይም ካህኑ ያንን ነገር እንደ እግዚአብሔር ሰው ከተናገራት በኋላ ፊቷ ላይ ሐዘን አልታየም ይላል። ስለዚህ ጸሎቷ እንደተመለሰ እርግጠኛ ሆናለች። ስለዚህ በጣም ፈጣን የሆነ ጸሎት በህይወታችን ላይ እንዲመጣ ከፈለገን የጸለይነው ነገር እንደሚመለስ እርግጠኛ መሆን አለብን። እርግጠኛ ከሆንን ጸሎቱ መልስ ይዞ ይመጣል። አንዳንድ ጊዜ ስለምንጠራጠር ነው፣ በሁለት ሐሳብ ስለምንዋለል ነው እንጂ እግዚአብሔር የምር የተሰማንን ውስጣችን ያለው ልባችን ላይ ያለውን ካፈሰስን በኋላ በዛ ጉዳይ ላይ ማዘንም መጨነቅም እንደማይገባን አምነን ከተመለስን ፊታችን ላይ ራሱ ለውጥ ይመጣል። የሐዘን ነገር በህይወታችን ላይ ከዛ ቀን ጀምሮ ያቆማል። ስለዚህ እርግጠኛ እንሆናለን፣ እግዚአብሔር ጸሎታችንን እንደመለሰ እርግጠኛ እንሆናለን። ስለዚህ የለመናችሁትን እንደተቀበላችሁ ቁጠሩ ብሎ ሲናገረን ምንድነው የምንለምነውንና የምንጠይቀውን ነገር እርግጠኛ መሃን እንኳን ብሆን ልጅ መውለድ እንኳን ባልችልም ልጅ የለሽም ብባልም የልጅ ጥያቄ መልሱ አቁሟል ብባልም እንኳን እግዚአብሔር ልጅ ይሰጠኛል ብሎ በጸሎት አምኖ መነሳት ማለት ከዛ በኋላ ጸሎቱ እንደሚመለስ እርግጠኛ መሆን ማለት ነው። ሐና እንደዛ ነው ያደረገችው። በቃ ከዛ በኋላ እግዚአብሔር ልጅ እንደሚሰጣት እርግጠኛ ሆና ወጣች። ልጅን እግዚአብሔር ሰጣት። እንደዚህ ነው መጨረሻ ላይ የጸሎቱ ውጤት ይመጣላት። ስለዚህ በህይወታችን ከጸሎት ጋር በተገናኘ ነገር ቶሎ እግዚአብሔር እንዲመልስልን የምንፈልገው ነገር ካለ አሁን የነገርኳችሁን ነገር አድርጉት። ስሜት ያለው ውስጣችን ላይ የከበደ ውስጣችን ላይ ያለውን ሸክም ልባችንን በእግዚአብሔር ፊት አፍስሰን ከዛ ጸሎታችን ደግሞ እንደተመለሰልን እርግጠኛ ያ መልስ ውጤት ይዞ እንደሚመጣ አምነን ከጸሎት ቦታችን ስንነሳ እግዚአብሔር በህይወታችን ታላላቅ የሆኑ የጸሎትን መልስ ያመጣልናል።
በኋላ ላይ እንግዲህ ታሪኩን እንደምታዩት ሳሙኤልን ይዛ መጣች። በቤተ መቅደስ ውስጥ አደገ። የመጀመሪያው ሰው እግዚአብሔር እንደ ሲያናገረው የነበረው ሰው እንደሆነ ታያላችሁ። ካህኑ እያለ ሊቀ ካህኑ እያለ ኤሊ እያለ እግዚአብሔር ከሳሙኤል ጋር ኮቨነንት ሲያደርግና እግዚአብሔር በሳሙኤል በኩል የክህነትን አገልግሎት ሲጀምር እንመለከታለን። የኤሊ ቤተሰብና የኤሊ የክህነት አገልግሎት የዛን ሰዓት ላይ ሲያቆም ልጆቹ ሲሞቱ እሱም ሲሞት አገልግሎታቸውን እንዳበቃና ከዛ በኋላ ሳሙኤል ክህነቱን አገልግሎ ይዞ እንደሄደ እንመለከታለን። ቃሉም ከዳን እስከ ቤርሳቤል ድረስ ጠብ የማይል ሰው ሆኖ ብዙ ነገሮች በሱ ህይወት ውስጥ እንደተከናወነ መመልከት እንችላለን። ስለዚህ የእግዚአብሔርን ስጦታ የእግዚአብሔርን የጸሎት እግዚአብሔር በጸሎት የመለሰላትን ምላሽ እንደዚህ አይነት በሚገርም ሁኔታ በእስራኤል ታሪክ ውስጥ ትልቅን ስራ የሰራ ትልቅን ልጅ እግዚአብሔር ሰጥቷታል። አያችሁ፣ ዛሬም እኛ በህይወታችን እግዚአብሔር እንደዚህ አይነት ጸሎት በምንጸልይበት ሰዓት በተለይ ደግሞ ለእግዚአብሔር መልስ የምንሰጥበትና እግዚአብሔር የሚከብርበት የሚጠቀምበት እግዚአብሔር የሚሰራበት የሚገለገልበት ለእግዚአብሔር የሚሆን ነገር ሲሆኑ ደግሞ እጅግ በጣም እግዚአብሔር በህይወታችን ሰፊ ነገር የሚሰራ ነገር ያመጣልናል። ስለዚህ በጸሎት ሰዓታችሁ እንደዚህ አይነት ነገር አድርጉ። እግዚአብሔር ፈጣን ምላሽ ይሰጣችኋል። እስካሁን ድረስ ከተከታተላችሁኝ ሰብስክራይብ ማድረግ አትርሱ፣ ሼር አድርጉት። በሌላ ቪዲዮ እንገናኛለን። ሰላም ቆዩ።